ዳዊት ያው ጠኛሽ ጠበንጃለሽ ያላዛዛ ጠበንጃ ነው። ጠበንጃውን ተው ወስደን አባቱን ወስደን ሸሽቀቅ አድርገን እኔ አውቅበታለሁ። አታውቅበትም? መተኮስ አላውቅም። እኔስ እንዴ ያለ ነገር አይወድም። ምን ያደርግለታል? እንዴ ያለ ለልጅ እንዴ ነገር እና አባቱ እንግዲህ የሚያስከፍ እንዴት ምን አገባሽ በሱቃ? ኧረ በስመ አብ ምን አገባሽ በሱቃ? እንዴ ጠመንጃውን አስተምተስ ነው ወይ አለማፈር ምንም አታልጅም ቢሆን እና እኔ ወስጄ ምን አደርገዋለሁ? ፈልጌው እኮ ነው። ተይ ግን በል እንዳይሰማ የመጣ እንደው እንዳይሰማ። ደህና ሰነበት አየህ ዘላለም። ደህናሽን ሰነበሽ? ደህና ነህ? እግዚአብሔር ይመስገን። ደህና ሰነበት? ደህና ነኝ። ደህና ነህ? እንዴት ነህ? ጤናህን? ደህና ነኝ እግዚአብሔር ይመስገን። ደህና ነህ? አላወኩሽ። የፀሐይ ዘመር ነኝ። ታይቼኛ? የፀሐይ ዘመር ነኝ። ደህና ነህ? አንተ እናቴ ነህ። እስቱ እዚያች ዛፏ ዘንድ ያሉትን ወንበሮች ይዛቸው እዚህ ዘንድ ተምቶ እንዴት ነሽና? ደህና ነኝ። ደህና ነኝ። አንተ ደህና ነህ? ደህና ነኝ እኔ እግዚአብሔር። ቤቱ ሞቀ? እንዴት ነው? ሞቅ አለ? ደህና ነው። አሞቃችሁት አይደል? ዛሬ ስታታው ሞቅ አድርገዋለች። ስለፈለኩት እኮ ነው። እንደው አደራ ምሰጥ አደራ ተቀበለው። እሞቼ ሆነ እኮ ምን መሰለሽ እኔ እኮ ያሰብኩት ልሸጠው መስሎሽ ነው። እና ምን ታረጋው ነው? አሁንማ ምሳ ብርስ ማን ይገዛኛል ብልሽ ግን ልሸጠው ሳይሆን ይኸውልሽ እኔ ስለፈለኩት ነው። ሸጋ እኮ ናት እሷ። እንደው ጥሩ ልጅ ናት። ሸጋ ናት። ያው ሸጋ ልጅ ናት። ሙያም አላት። አዎ ሸጋ ናት። ምትታማም አይደለች። ሸጋ ናት። እንደው አንተ እንዴት ነህ? ጤናህን? ደህና ነኝ። እስኪ እዚህች ቅርብ ቁጭ በል እናቴ ጠጋ በል። ታባቱ ጋር አልስማማ ብሎ አምጥቼው ታባቱ ጋር አልስማማ ብሎ አንቺ መሰለሽ አሁን እንደ ነገው ሆኖ ሳለ 50 ብር መሸጠው መስሎሽ አይደል? ማሸጠው የተባረከ ሰውዬ መለሰለት። መቼም ጥሩ ጎረቤት ስለሆነ ወደ ሸጡ አይደለም አልኩሽ። ሙጭ ምን ልታረገው ነው? አስገሜ አስቀጥቅጫ መቆፈር ያላረገው እኮ ነው። መቆፈር ያጣህ ረዲያ እንደው ምን ሆነና አንተ የነገሩስ ምን አይደለም ብልጥ ነው። እንደው ታውቃለህ እኮ አውቀህ እኮ ነው የምታጠፋ። እኔ አላጠፋም። እንደውም እሱማ አውቃለሁ ግን አላጠፋም። እንደው ማሰብህ መቆፈሪያ እንዲያደርገው መቆፈሪያ አጣህ። ስራውን በሰራኸውና መቆፈሪያ ከቤት ስንት ነው ያለ ቤት? የማን ልጅ ነው? የፀሐይ ልጅ ነው። የፀሐይ አልስማማ ማለት አባቱ ጋር እንደው እናት ትሻላለች። ምንም ቢሆን እናት ትሻላለች። እናቱ ጋር ይሁን ብዬ አመጣሁት። አልስማማ አሉ። እዚህ ሊኖር
አብሮ ይኑር እንጂ እናቱ ትሻላለች። ደህና ምን ያደገ ልጅ ነው። ምን አይጠይቅና ደህና ዘመድ እየሰበሰባችሁልኝ ነው ይሻላል ብዬ ለአንተም ይጠቅምሃል። ያው ኧረ ያነጋግረኛል እናት ያነጋግረኛል። ወንድሙም አለ የደህና ወንድም አለው ያደክማል። አዎ ብርቁም አለ እሷ ጋር የሚሆን ብዬ አባቱ ጋር አልስማማ ሲል ጊዜ አመጣው። በምንድን ነው አለ ማን የማይግባቡ ከዛ ተወስደ ደህና ደግሞ እንደው ደህና ሸል ያለ አስር አለ አይደል እንደው ተሸማበህ እሱ እንደው ምን ልትለው ነው? እና ሳይሰማ ነው እንጂ ግንቤግ እንደው እንዳይደገመ ሁለተኛ እንደው እንዲህ አይነት ነገር እንዳይደገመ ሁለተኛ ማለት ነው። ኧረ እንደው ማሰብህ እንዲያውም ይኸውልሽ እንዲያውም ልንገርሽ እንዲያው 50 ብር ልሽጠውና 10 ብር ልስጥሽ የእነ ቦራ ማያ። ኧረ ዝም በል እስኪ። አልተስማሙም። አንተዬ ተማሪ ነህ? አዎ ተማሪ ነህ። ምን ላድርግ ብለህ ነው የሚበጣበጡ? አስታሞ መኖር አለ አይደለም? ምን ብሎ ነው አባትዬውስ ቢሆን? አንዱ አባትዬው ዝም ብሎ ነገረኛ ነው። ጠንግር ነው ነገረኛ። እክቴ ሙት ይሁን ችግር የለም። እህና እናትዬዋ ደህና ወደላ ልጅ አድርሳ አይደል? ደህና ነው። ቁም ነገረኛ ናት እሷስ። ኧረ ቁም ነገረኛ ናት። ቁም ነገረኛ ናት። እናት አንተ ጋር ይሁን እንጂ ኧረ ይሁን የሆነ ምን ችግር አለ? ምን ለሞላ ቤት ደግሞ እንደሚወራና የማይወራው ነው አውቀው እንደው የሚሸጥ ዕቃ እንደው እንትን ኩባያ መሰለህ እንዴት? እኔ ግን ይኸው ነገው ነው ሳለ ግን እኔ ግን የማያወጣው እንዳይመስልሽ ግን ልሸጠው ግን አይደለም። አስቆፍር አስቀጭቅጨ መቆፈሪያ ነው ማለት ነው ተብሎ ነው። እስቲ ተደገም ደግሜ ነው የምናገር ሲጀመር እንደው ማሰብህ ወይ ጉድ እንደው ወይ አለማያቱ እንደው ምን ማረፊያ እናቱ አለችለት እንዳልቸገረ ነው። እናቱ ጋር ይሁን ብዬ ነው እኔ አባቱ ጋር እስማማ ሲል ጊዜ ደህና አድርገሻል። አንቺ ግን ነው አይቼሻል አውቅም እንጂ ግድም ነሽ ወይስ ሌላ ቦታ ነው? እንደው አንተ አልኖር እያልክ ነው እንጂ እኮ እመጣጣለሁ እዚህ ቀለባትኝ ተሰብስቤ እቀመጥልሽ ነው። አልቀመጥም የለም ብዙም አልቀመጥም እንጂ እኔ እመጣጣለሁ። ነውዝ ነው የሚይዘኝ እንዲህ ቤተዋል ነውዝ ነው የሚይዘኝ። እናቴ ነሽ ማንኛ ልሽኝ? ስሜ ቃል ደህና የቅርብ ዘመድ ናችሁ? ቅርብ ነን። የአክስታን ልጅ ያጎታን ልጅ እናንተ ደግሞ የከብቶችን የምትበላው እና ገደል እና ምን ደግሞ የምታላዝን በጧት ተነስተህ እዚህ ለምታላዝን ደግሞ እያላዘንኩ አይደለም እያለቀስኩ ነው። እና ምን ነው የምታለቅስ? ምን ነው የምታለቅስ? ምን ነው የምታለቅስ? እጅ አይነት እንጂ ምን አርጋ ነው ደግሞ ያንተ ቀራት ደግሞ ልቤን ደቅታ ጥላኝ ነው እንጂ ደቅቶ ይጣላል። ምን አረከኝ ብላ ነው እንዲያላችሁ? ጥሩ ይሁን እስቲ። እና እንዴት ነው ኑሮ እንዴት ነው? ኑሮ ምን አለ ያው ደህና ነን እንግዲህ። አላበው ምኑ ያቺ ልጅ ተይዛብኝ ገና ስላልተገላገለች ያው እሷ ጭንቀቱ የበላይ ነው እንጂ ደህና ነው ሁሉም ነገር እሷ ጤና አላደረችም። አይ ጤናዋስ ደህና ነው። ትንሽ ጠባይዋ ነው ባህሪዋ ከፋ ይላል። ሰው ጠባይ ያስቸግራል። የሰው እንደ መልካችን ነው ጸባያችንም እንግዲህ ያው ባለው ነገር መቻል ነው። እሱሳ እናቴ ደግ አደረግሽ እንኳን ይዘሽው መጣሽ። ከእናቱ ተልዋ ወይ እንጂ መስፍን አያውቅም ወይ ይሄን ነገር? ያውቃል ስለ ልጁ ያውቃል። አንተ አታውቀውም? መስፍን አታውቀውም? ምን አረከኝ ብላ ነው ከነገርኩሽማ ደግሞ አንቺም ትመጪኛለሽ። እኔ አልመጣም። ንገረኝ እሙት ወይኝ ያልመጪኝ ሙች አልነጋም። ያላዛዜን ጠመንጃ ሰጭኝና መቆፈሪያ አላስደርገው አስቀጥቅጨላታለሁ። ውጣከሲ ምናምን ብላ ጀርባዬን ደቅታ ይቁጭ። እስቲን በስሟ አትምታኝማ። አይወልህ እሷን ዝም ብለህ ይችን መሰሪና መንቀርና አስወጣትና ለጠመንጃው አታስብ። አጎቴ ባይፈቅድ ራሱ ሳያይን ይሰጣለሁ። እንደው
እሙች ወይኝ እኔ እሰጥሃለሁ እሙች እሷን ብቻ እንዲህችን ነገረኛ እናስወጣት እንደው እኔ ምንም አልጣመችኝ እንደው ሌላውን መዘዝ ደግሞ ሰብስባብን ሳትመጣ ወዲያ እናስወጣትና እንደው አጎቴም እንደው አላወቀባትም መሰለኝ እንደው እስከሚጎዳ እኔ ብነግረውም የሚሰማም ነገር አይደለም ቅርብ ዘመድ ነኝ እኮ ይላል እንደው ቀድማ እዚያ እናት የነበረችበት ቤት ባለቤት ይውና ታላስተዋወቀችውማ ሰው ምን እና ዋናው እኮ ቤተሰብ ነው የሚያስተዋውቅ እሷስ ቢሆን ተዘመድ ጋር ታላስተዋወቀችው ታዲያ ይሄን እስቲ ያክል ድረስ ከዘመድ የሚያስተዋውቅ እናት አባት ነው እንደው ደና ጎረምሳ ነው ያረሳ ዋና አትቀመጡ እንጂ ግቡና ግቢና ይዘሽው ገብተሽ አስተዋውቂ ምንድነው ስጫ ምን ትበያት እንጂ እሺ አገናኛታለሁ እሺ እዚያው መሄድም ደህና ይዋሉ በይ ሰላም ይዋሉ እሺ እናት ገረ አሁን እየቀበጥን መጣ ልጅ ደህና ዋላችሁ ፀሐይ እንደምን ነሽ? ደህና ነሽ? አይ ፀሐይ እንደምን ነሽ? ቁጭ በይ እስኪ እንደምን ነሽ? ደህና ነህ? ሰላም ነሽ? በኮን ሰነበት ሳልመጣ እኔም አልተመቸኝም ሳልመጣ ቀረሁ ሳልጠይቅህ ደህና ነህ? ደህና ነኝ ሰላም ነኝ። በኮን ሰነበት ካሁን ደህና ተሽሎሃል? እኔ ምን አታምም እኮ አላውቅም ታምም እየመሰልሽ ነው? እኔማ ያመመህ ይመስለኛል እንደው ያ ዘላለም ነው አመመኝ አንድ ግሬን አንድ ራሴን የሚለኝ እንጂ እኔ ማመኝ ታመካ እኔ መስፈን እሱማ አሁን እኮ ደህና ሆነ እኔ መስፈን ህመም ገረ እና እንዴት ነው ኑሮ? ደህና ነን እግዚአብሔር ይመስገን። ዘላለም ተመቸሽ? አዋ አሁንስ ተመችቶናል። እሱንም ተመችቶታል እኔንም ተመችቶኛል። ደህና ነን። እንደው ወዝ እኮ ግጥም ማለት ወዝ ወዝ ሆንኩኝ በጣም አማረብሽ። ዋ እንዴት ልሆን ብለህ ነው? ጎበዝ እኮ ነሽ ጎበዝ። እንደዛ ነኝ ብለህ ነው ነይ ብለህ ነው? እንደው ውስጥሽ ሊወድሽን ስለማትደብቂ አድንቄሻለሁ። ተመችቶኛል። አሁን ደህና ነን። እሱም ደህና አሁን ጸባዩም ተስተካክሎ ደህና ነው። አሁን ትገርሚኛለሽ እኮ አልመቼ ብሎ ወይ ፀሐይ እንደው ኮሚክ እኮ ነሽ። ምን ላድርግ ብለህ ነው እንግዲህ እሱ የፈቀደው ነው የሚሆነው። ደህና ነን አሁን ደህና ነን። አዎ ጀግና ወይናቸው ጠንጆን ብንጊዜ ብናስቀጠቅጠው ነው በሱ ነበር መንቀራን ምን ጥላት ወዲህ እሱ ይደርሳል የማይወልክ አሁን እንደምን ብለን ላጎቴ ምን ብለን ወይ ተናግረን እናስወጣት ወይ ደግሞ አንተና እኔ የሆነ ነገር እንመካከርና እንደው ተነጋግረን እኔ እኮ እችላታለሁ ገፍትር የነዛለት ወዲህ ምን እንግዲህ ቅድም ደንብቃ ስትጥርክ እዚው ብትመልስላት ኑሮ እኮ በአንተ መች የማይጨክን አጎቴ ያስወጣት ነበር እንደም ተናዶ እና እያለቀስኩ ገርንገር አታልቅስማ ቆይማ ገና ሌላ ደግሞ የሚያስለቅስህ ጓደኛ መጥቶልሃል አንተ ገና የሚያስለቅስህ ደግሞ ጓደኛ መጥቶልሃል ዲሻው ይለሽ ነው ያመጣችሁን አላየህም ምን ልጅ አመጣች እኮ አልሰማህም ተቀናቃኝህ መጣ እንግዲህ እንዴት እንደምትበላ እንዴት እንደምትለብስ ሁሉ ተወው ፈጣሪ ወቀት እትያለምታይ ነው ረጃ ይቺ ታናት እንጂ ጀግና እንዴው ትገርሚያለሽ እንዴው ትገርመሽኛል እውነት እንዴው ከቤተ ዘመዶች እንዳንቺ አይነት ሰው ነው አይችላል አንተ ስለምትወደኝ ነው እንደው ሴቱ እኮ እንደው አይነፈር ነበር እኛ ቤተሰብ አይነፈር አንቺማ እንደው በቃ ኮሚክ አላስችለኛል ብሎ እኮ ነው ለሊዞ ብር ሆዴ አልይዘዋል ለዛ ነው እኮ ለአንተ መጥቼ እንደዚህ ያማከርኩ እንደው እንዴት ነው ለቤተሰብ እንደዚህ የሚናገር ሰው አንቺ ነሽ እኮ መጀመሪያ ታንተ ደብቄ እውነትሽ ነው መጨከለው ወይ ፀሐይ እንደው ዘንድሮ እንደው አንድ ነገር ነው አየህ እንደው ልነግርህ የመጣሁ እንደውም ያንንም ነገር እኮ አስፈረስኩት ተገኘው መጣ ወልኔ መጣች ልጅ አላት አሉ አንተም አታውቅም ልጅ አላት አሉ ጎረምሳ ልጅ እናት እንደው እንደ ልጅ አገረድ የሚያረጋት ለካ ዝም ብላ ነው እንጂ እሷ በቅቷታል ተሜዳ ነው መሰል ወልዳ እዚያ አሳድጋ ዘመዶቿ የማያውቁም መሰለኝ ሰተት ብሎ መጣ ከፈኝ ብሎ ደግሞ የኛ ቤት መችም እንደው ማጠራቀሚያ ነው ይሁኑ ምን ሆነ ነው የመጣው ተወኝ
እዚያው አይቀመጥም በነበረበት እንጂ እንደሱ አሁን ንቁር ሆኖ ነው እንጂ ጠባዩ መጣ እንግዲህ ሊካፈልህ ነው የምትጎርሳትን የምትለብሳትን እንግዲህ በልጅ አታነፍርቅ አሁን እንግዲህ የዘገየው መጣ ወይ ዘላለም ወይ ዘላለም ወይ ዘላለም ይኸው የ20 ዓመቱን ነው እንጂ እናቴ የ20 ዓመቱን እስራት አስፈታሽው እንጂ አስፈረስኩት አሁን ደህና ነው ወይ ጀግኒት ወይ ጀግኒት ወይ ጀግኒት አንተ ወጥቼ እኮ ነው በኔ አረገረገረገረገረ ነው አንድ ምን ተናላልኩ እኔም ስተተሰራው መካከኝ ሄጄ መጣሁ እና ወደ አስፈረስኩት እላለሁ አያ እውነትሽን ነው በኔ ወጥተሽ ነው እውነት ነው እኔም እኮ ቀለብ ነው አውቄ አንደኛ እና እንዲያረኩኝ እንግዲህ እንደዛ ሆነ እልሃለሁ የምትለውን አይሁን የሆነ ነገር እንፍጠርና አሁን ለአጎቴ እንንገርና እንደው ይሄን ልጅም እስተቀራቅም ቧዚያው አስወጥተን እንጣላት እንጂ ያለ ዳጄ ልንገሯ እንግዲህ ልጅ እኮ አላት ገመረኝስ እንደው እናባራት ልበል ያው አይደለም ልጅ መኖሩንማ እንዲያ ሳይሆን እንደው ምግብም አልሰጠችኝም እንዴት አድርጌስ እንደው ልብሴንም አልታጠበልኝም ስወጣ ስገባም ይሄ ልጁም ተጀለየ ሞጨቀ እንዴት አድርጌ ልብላ ብለህ እስኪ እንደው ያባራችሁ እኔ እንደው የምትፈልገውን ነገር ነው ማረግልህ ብርቁነት እንደው እሷና እሱ ተሄዱልህ የምትፈልገውን ተሙቁም ተገንፎም ተሁሉም የምትፈልገውን ሰጥ እሺ ግን አሁን እንኳን ያለዛዝ የኔ ይብቃህማ አንተ እንደው የከብት ሀገድ አሁን እንደው የኔ ያህል የምታኝክ እውነት ጀግና ነሽ እውነት እንኳንም የነሽ ጨብጭ ሌላም ሽልማት አለ እውነቴን ነው የምልሽ ሌላም ሽልማት አለ ወይ ዘላለም እንደዚህ ተግደርድሮ በቃ እንደው ፍርስርስ በአንድ ጊዜ እንደው ጀግኒት የኔ ዘር እኮ ይታወቃል የኛ ዘር ነው ብለህ ኧረ የኛ ዘር ንቅንቅ የለ በቃ በቁጥር እኮ ነው አንዴ ውዳቄ የሚባል የሚገርምሽ ነገር ያው አይቶ ጠብ እኮ ነው ገንዘቧ ላይም ጠብ ምኗ ላይም ጠብ እርሽ ጠብ አንስትም የሚያዘ እንዴት ያለ መሰለሽ ዘላለም ማለት እኮ እንዴት ያለ ሰው እንዴት ያለ ይለያል እኮ ስጋውን ብትበይው እንዲሁ እንደው ብትገጭ ምንም አይደለም እንደው በቃ ጥሩ ሰው ነው ሸጋ ነው እንደው ያቺ ልጅቱን ደግሞ አንድ ዘመድ ማለች እሷ ነው እንትን ያላልኝ ቢሆንም ሆነ ዞሮ ሁሉም ነገር ያው እኔ እንዳሰብኩት ሆነልኝ እና አሁንም ልጠይቅህ ብዬ ነው ደግሞ መምጫው ነው ምሳ ምናምንም ልሰራራ ነው ቡናይቱንም እኔቱንም ልበል ደግሞ ያ የሞቆንም እንትን ልጅቱ ቀኗ ደርሶ የለ ያንንም ላስፈጫጭ ነው በላይ ይሄን ልንገርህ ብዬ ነው ልሄድ ነው እንግዲህ ወይ ፀሐይ እናንተ ተበልጭ ደግሞ መጣህም ያን ቆይ እንጂ የመጀመሪያ ባልሽን አንቺ ነሽ የጠየቅሽው እሱ ነው የጠየቅሽ የዛኔስ ተሸፉኝ ስለሆነ እንደው በደንብ አላወኩትም መልኩም ይጠፋኛል እንደው በልጅነት ነው የገባሽ ወሰኔ ነበር በልጅነት አላውቀውም አለኝ ባንኪ ታምጣሽ ብዬ ነው እንጂ ገርሞኝ እውነትም በአንተ ነው የወጣው ያልሽኝ እኮ አስገርሞኝ ያው የዛኔው እንደው ምንም ትዝ አይለኝም ሲጀመርም ያው ልጅ በናችንም ታውቂ አንድ ፍሬ ልጅ አለብሽ የዛኔው እንዳልከው ወሰኔ ነበርኩ ብዙም አላውቀውም አሁን ግን እኔ ሳንዲ እንግዲህ ሳልወጣ እዚች ነው ለምጄ ቁጭ ምን ልጅቱንም አሁን እንከባከባለሁ መጣህ እስቲ ይሄን ቤቱንም እንደው ልዩ አድርገዋል መጣህ ይሄን ብቅ በላንድ ቀን አስገርመሽኝ እና ምን ልግዛልሽ ቶ እንደው ይሄንን ድንገርህ ብዬ ነው ናና ቤት እስቲ አንድ ቀን ይሄን ደግሞ እውነቴን ነው የምልሽ እንደው ከእግር እስከ ራስሽ ጠላም ጠጣና አንድ ቀን ከተማለች ጠጣ አለባብስሻለሁ ደባሪ እውነት እንደው አኮርተሽኛል እሺ እውነት ወይ ብርቁ ደግሞ እያስቸገረኝ ነው እያስቸገረ ነው ብርቁ እየረበሸኝ ነው እንዴት አልተለመደችም እስካሁን ምንድነው ያረጋሽ ምን ጠመንጃውን ደግሞ ተወሰርኩ ብሎ እንደው አንዴው አንተው አንደኛው ምን በዛ ሞኝነቱን አታብዘውም አንተ እንደነገሩ ከብተና አንተ እሱን ተው ማታመንዝክ እንቧ ስላይተሽኛል እንደኛ ከብት መሰል ምን ትሻላለህ ይሆነህ እንደው አሁን እንደው ድል ቆረጥኩንና እንደው አሁን ያ ታንተ እኮ ያንሳል እንደው እንደ ታንተ ያንሳል ዝም ብሎ ቁመቱን የተመዘዘው መንቅራ አስወጣውማ እንደው የት ነው ያለው አቤት አላየሁም አመጣችሁ እኮ መጥቷል ከመንጃው ባዶ እኮ ነው ምን እንደው እኔ በጣም ነው
ገረመኝ። እንደውም ሳላስበው እንደውም በውጤ የቀቸላልኩት ገርበው ይሙት አይመጣም ብርቁ የሚመታ ሰው ነው ደቀውት አንተ ስናደ ልትጨርሱ ነው። እንደዚህ ከሆነ ማለት እኔ አንቺ ብሎ ደግ ስለኝ እንደው ወስጅን በውጤ ተሸክሞሽ እንዳይሄድ አንቺ ልጅ ዞርም ብሎ እኔ ለምን ለአንተ እንዳሰራው ነው ለመቆፈሪያ ላደርገው ነው። መቆፈሪያ አጣህ ነው እንዴ? ቤት ሙሉ መቆፈሪያ አይደለ መጣህ አትወስድም ምናምን ብዬ እንደውም እኔ ከእሱ ጋር ተጣላን እና እንደው የሚመታ ሰው አይደለም። ያው አስታምሽ ነው የምትይው እንጂ አለበለዚያ አንድ ተሸክሞ ይዞሽ እንዳይሄድ ከያዘሽና ከሮጠም በቃ ዙሮ ይሄንን ነገር ግን አንተ አንድ ነገር እንድታረግልኝ እኔ እፈልጋለሁ። ያን መሳሪያ እንደለመደ ደግሞ ከዚህ በፊት ታውቃለህ እንደዛ እንደዚህ ዋ በልማ እዚያ ሄደና አልቅስለት እስቲ ደግሞ እያለቀስክ ደግሞ ይናቅህና ደግሞ እዚያ መጫወቻ ያደርግህ እንደው ታጃለጋጀ ልንገረው ዝም ብዬ በል እስቲ ንገረውና ደግሞ እስቲ አንተም ሞክር እኔም ልሞክር። እንደው መንቀር አድርገን ወዲያ ታላስወጣናቸው አልሆነም እነዚህ ልጆች ታለው እንደው እቤት ግን አልመጣም። ምሽት እዚሁ በኋላ እያላዛዜም ቤት አለኝ። እሱን እንመክረዋለን። እየመከርን ነው። እስቲ ንገረው። እሱ ብቻ ሊያስቸግረኝ ያው ሸገረኝ ቀልድ ጨዋታ ምናምን ነው። ምግቡን ምኑን ካቀራረብሽለት እሱ ምንም አይልም። ኧረ ምግብ ደግሞ ምን ጎሉ ቀልድ ተደርጎ የለ። እሺ ዞሮ አንተ እንድትነግረው ፈልጌ ነው። አንድም ለዚህ ነው የመጣው። ኧረ እመክረዋለሁ፣ ችግር የለውም። ፀሐይ ንገረው፣ ንገረው። ዞሮ አንተም አትጥፋ ና እና ደግሞ ይሄን እንጂ አመጣለሁ ትንሽ ራቅ ልበል ብዬሽ ነው። ና እሱን ጠፋ እያለ ነበረ። ምን ሆኖ ነው እያለ ነበረ። አያፍርም? እያፈረሽ ኮረመማል። ይኸውልሽ አያፍርም። ችግር የለውም። እሺ በል ብቅ በል እንዳትቀር ደግሞ እንዲያው ምንም ነገር ቢቸግርሽ እሺ ምንም እሱን እንደው እንዳታስቸግሪው እኔ ጋር ነኝ። ብር ብለሽ ነይ እኔ ጋር የኔ ጀግና ጨብጭ ጎበዝ ጀግና። አይ ፀሐይ የኔ ልጅ በይ እስኪ ሂጂ በይ በደንብ አድርገሽ ያው ተንከባከቢው በይ። ደህና ዋላችሁ? ደህና ስንዋልሽ? ደህና ሰላም ዋልሽ? ደህና ነኝ። እንዴት ዋልሽ? አንድ ቀን እኮ ተቻኩቼ እንደው ቡናም ሳላፈላልሽ ሄድሽ። እኔም ቸኩዬ ነበረ። ደህና ተሰብስባችኋል? አሁንም መጣችኋል? ደህና ቤቱም ሰብሳቢ ነው፣ ደህና ነው ያለው ቤት ነው። እንደው ተስማሙ። እንግዲህ ምን ታረጊዋለሽ? ተስማሙ። ኧረ ፀሐይና እንደው አጎቴም እንደው ሳይቀራረቡም አልቀርተው ነው እንደው አምኝታውን የቀርቶ እሱም ይደርሳል። ተስማምተዋል። ኧረ አንቺም ገና ግራ ብስተሻል። ደህና ነሽ? እንደው ይዘሽ መጣሻል። ሁንልኝ እንጂ እመጣለሁ። እቺ ፀሐይ ቤት ያለች እኮ ናት። እንደምን አደርክ ዘላለም? ፀሐይ ነኝ። ትርጉም የወስከ ሰው እንዴት እንዲሁ ኮተም የለህ ድምፅም አታሰማ። ወይ ፈጣሪ የከረመ ነገር አደከመህ። ሞኛሉ አደከመህ። ረድ ያለህ ስራ በዛው እውነት ነው። የከረመ ነገር እንግዲህ ደህናህን አርፍጃለሁ። ወገብህ ተላቅ ደስ እንደ እንትን አይደል እና ደህና ሰነበትክ። እና እንደው ምን አድርግ ብሎ ነው ያ ደግሞ እኔን ሲያሰቃየ ይኖረ ደግሞ አንተንም ያሰቃይሃል አይደል? ምን እየሰከረ እየገባ ማታ እኔ ይደበድበኛል። እሷም በቃ ያደረው ያለ ምግብ ነው የምትሰጠኝ። ሴትዬ ምንም በቃ እያመመኝ እንደው ከስልስል ብለህ እንደው ተቋቁረህ የለም እንዴት እንደው ለብሰህ ሁሉ እንደው ውሃ ነክቶት ስሚያውቅ ይመስላል። ምንም እኔም ብሎ ደግሞ ወደ አንተ ደግሞ ዞረ። እኔ ለአንተ ልጅ አንሳለሁ እንዴት እንደው እኔ እሱ ከእሱ ታመቃማው እንደው ብዬ ነው እንጂ እንደው ቢያሳድግህ እንደው ቢያጠባህ እንደው ምን ቢልህ እንደው ምን ሊያደርግህ ነው አሏል። ያጠባህ እንደው እናንተ በርቁ ተዋወቀው። ልጅ እኮ ነው ዳዊት ይባላል። አውቃለሁ። ቅዱስ ሰላም በለው። አንተ ደግሞ እንደው ወዲያ እስቲ አንዳንዴስ ነፍስ ወቅ እስቲ ሰላም በለው። በደንብ ሰላም በለው እንጂ ወንድምህ ማለት እኮ ነው። ከዚህ በላይ ምን ልበለው? ወንድምህ ማለት እኮ ነው። ኖራካ እንደው አሁን እኮ በቃ ነቃ ወይ ወዝ አይ ወዝ ወዙ
ዝት ያንተ ይመቻል። እድለኛ ነው እኮ ስማ እንጂ እቺ ዘመድ ደግሞ አንድ ጎረምሳ ጀግና ናት አይደል? ጣፋጭ ናት። አንድ ጎረምሳ ይዛ መጣልሃለች። ተው እንጂ ልጄ ነው አለኝ። ልጄ ነው አለኝ። እንደምን አደራችሁ? እግዚአብሔር ይመስገን። ደህና አደራችሁ? እንደምን አደርሽ? ደህና አደርሽ? ደህና እግዚአብሔር ያው እንዳቆም ያው ወዲያኛውን አዎ እና እንዴት ነው? ሰራተኞቼ ወዲያ ወዲህ ልጅ እንዳላት እየሳት ነግረኝ ቀራል። እኔ ምን ብዬሽ ነው የምነግርህ? እንዴት የምን ልጅ ነው ደግሞ? ያው ያለሁበትን ሰውዬው ያው አላገባሁትም። እንግዲህ ወደፊት እንግዲህ እሱ እንግዲህ እንደ ቸርነቱ እሱን አመኘ ነው እንትን ምን ዞሮ አንተም ያው እንደ ልጅ እንደው እንደ ልጅ ጉጥጉጥ እያልክ እሱ ላይ እንደው ብልጥ ሆነህ ማለት ነው። እንደው እሱን ነው የምታሳየኝ አሁን አንተ እንደ ልጅ ወሬኛ እሷን እንደው የምታደርገውን ነገር ተከታትለህ ትነግረኛለህ። እሷ ናት ለማስወጣት የማትዶልተው ነገር የላትም። አንተ ብልጥ ጎበዝ ነው። እሱ እርሻም ሲሄድ ቀንበሩንም ሞፈሩንም እንደው እያነሳሳ አብሬ ታደርኩ ምናምን ትላለህ። ጎበዝ ስርስሩን ከሄድክ ሸጋ ነው ይዋህ ነው። ያቺ ምንም አታመጣም ሲጀመር። ያቺ ናት እንዲሁ የጭቃሹ እንዲሁ ብትያት የቀጫሹ እሷን እንዲሁ አሁን እሱ ሙና ነው እንዲሁ ምንም ነገር አያውቅም። በርቆ እንደ አውራው እንጂ የቀጫሹ ሆነህ እሱ ታኛት ተዋት። ምን ታደርግልህ አንተ? ምን አንተ ያለ ነገር አትወድ አንተ ልጄ ነው ብላ ማነት ዘመዷ ነኝ ነው ያለች። አንድ ጎረምሳ ይዛ ብትሄድ እኔ እኮ ዘመዶችን ከዛ ከመጀመሪያ ባሏ ወልዳለች ማለት ነው። እኔ እኮ የዘመዶችን ልጆች አላውቅም እንጂ አንተም አታውቁም። እኔ መቼ አውቃቸዋለሁ? ልጆቻችሁን መቼ አውቃቸዋለሁ? እኔ እኮ የጥንት የጠዋት እኮ ዘለን ቸገር እኮ ነው። የልጅ ልጆችን እንዴት አድርጌ ነው የምለያቸው? እንዲህ አላጋጣሚ ይወጣሉ ይገባሉ። ተወስ ቢያርፉ ምን ማን እንደው የየትኛው ልጅ እንደሆነ ልጅ አላት ዘላለም ወጣላልኩ እኮ መጥቷልን የዘንድ ነው ያለ። አሁን እኔ ቃልን የመሰለች ልጅ አገኘሁ። ይኸውልህ እስከ እንትኑ የሚመጣ እስከ ተሳቢው መጣ እናቴ መጣ እያማረ መጣ። ተወኝማ ተዋት። ዝም በላት ዝም በላ አንተ እና እየበከሽ ሆኖ ደና እናትህ እያለሁ እኔ ለአንድ ልጅ አንሳለሁ። እንዴት እንደዚህ እንትን እኔን እንደዛ ሲያሰቃይኝ መከሪያን ሲያበለኝ ሰርቼ የሰራው አይመስለው እንደው እየሰከረ እየመጣ መከሪያን ሲያበለኝ እንደው ውልቅ ብዬ ነው እንደው ንብረት ምንም አልልም። አንተንም ቁጭ አድርጌ ይወጣው ይዛኔ መሮኝ ነው እንደው አሁን ዞቶ ዝም በለው እንሰራለታለን። እንቻላነትም እርጉዝ ስለሆነች መሰለኝ በጣም እያሰቃየኝ ነበር። አሁን ላይ እሷን ጭምር ነው አንተን ነው ብቻ ነው? ሁለቶችም ነው። እሷንም ጭምር ነው? አረ እሷንስ ምንም አይላትም። እሷማ የሰው እናት አይደለ አባት ያራራልን። እሷማ ምን ታርግ የሰው እናት አይደለች። አሁን እኔ እንዲሁ እንዲህ ያለ ነገር የለኝም። እንዲሁ ታልኝ እንዲሁ እኔ ብሩ እንዲሁ ጠጡ ነው የምልህ። አሁን ይሄንን እስቲ ተመልከተው አርጌ ያስኩት እስቲ እንዲህ ተመልከተው እንዲሁ በርቁ እንዲሁ አጉድዬ ባውቃለሁ። ቅድም እንጂ አስልሽም ቢብለሽ ነው እንጂ ትጥማለች ሸንኮራ እኮ ናት። አስፈረሳኝ ያደረች እኮ አይ ዘላለም አይ የኔ ጀግና ታምት ተጠፍቂው እንደዚህ ነው። እንደዚህ ጠንካራ በል እንደዚህ ነው ጠንካራ በል። አይ ዘላለም ጀግናው አይ ጀግና አይ የኔ ዘር ይወርድ እንደዚህ ነው። እናቴ ነው ባንተ ነው የወጣው አለችኝ እኮ ያለ ማስተዋሻ አጋደመችልኝ። ሳይ ምንድነው የምትዋር? እንዲያው በቃ እንዲያው አይነ ጥላህ ተገፈፈ። አየህ የኔ ዘር አይነ ጥላህን ነው የገፈፈልህ እኮ ያ እንዲሁ ያ እንዲሁ ልጁ መስማት የለበትም። ይሄ ወሳ ልጅ እንዲሁ መስማት የለበትም። ያ እኮ ነውር ነው እኮ እንደዛ ይባል። እሱ ቢነግረው እንዲሁ ሰርቆ ያወጣልኝ። እንዲህ አይነት ነገር አይወድ አይነካ። እንዲሁ እዛ እንዲህ ቢቀመጥ አይነካም። እሱ እንደዚህ አይነት ነገር አታስተምረው። ሞኝ ነው በእኛ እንግዲህ ሞኝስ አንተ ነህ። እንዴ ሲነግሩህ አሰማ ይሰማኛል። አሰማም እንዴ ሞጀታ ይሸተኛል እንጂ እንዴ ያችን መሳሪያ አሁንም እንዲሁ ጠመንጃ አሁንም አፈህ ላይ ናት ያለች። ግን ይኸውልሽ አንቺ ነገር ምከሪው እንጂ ሌላስ ምክር ኧረ እኔማ እመክረዋለሁ። ልጅ አይደለ ምን እስቲ ተመልከተው ገና ምን ብዬ ወዙ እስከሚመለስ ድረስ ምን ታረጋለሽ መሰለሽ? እንግዲህ እኔ ያስኩህ እስቲ ተመልከተው ምን ታረጋለሽ መሰለሽ? ዘላለም ባለውለታህ ነኝ እኔን። ይኸውልህ
ሁለተኛ ቀና ብለህ እንትን አለኔ አስተማሚ የለም የ20 ዓመት እስራት ተፈታ ዛሬ ምንድን ነው የምትወራ መስፍኔ? እንዴት ነው ይሆን የሚያደርግሽ? እንደው ተደብቄ ይሄንማ ባቅ ኖሮ ለቀድማ ብትነግረኝ እኮ ተደብቄ አዳምጥ ነበር እንደዚህ እዛ በግድግዳው በኩል ሆኜ እንዴት እንዳደረገ ያኔ እዚህ የጠጀን እናት ይሄ እንትኑ የለም ምንድን ነው ዕቃ መደርደሪያው ያ ተቀምጦ የነበረው እሱን እኮ ነው ታልፈረሰ ሰው ሲመጣ እንዴት አድርጎ ሊመለከታት ነው ብላ ስታስንደኝ አመሸች። ስታስንደኝ እሱ ስታስፈርሰኝ እኮ ነው ያመሸች። ዳይ ንገሩ የሰው ልጅ እየተንከባከብኩ የኔ ልጅ እንደዚህ ጥቁርቁር ብሎ ሲቀር ያ የብርቁን አምጤቶም ሆነ ገንፎም ሆነ እንዳትበላበት እኩል ነው የምሰጣችሁ እኩል። እኔ እሱ ልጄ ነው ብዬ አላዳለም። እኔ እንዲህ አይነት ነገር የለኝም። አንተም ግን ይሄንን ሌላ ነገር የምታስበውን ነገር አቁም። አዎ በል ኧረ እንዲያማ እኮ ጎበዝ እኮ ነበር። እኔ ደስ ነው የምትለኝ ሲጀመርም እንደው ተቤትም ስጠፋ ደስ አይለኝም። ግን እንዲህ ይሄንን ያልሆነ ነገር ይሄን አስተሳሰብ ይሄ የጅል አስተሳሰብ ጎበዝ ሁን አንተ። በቃ አንተ ከብቶችህን በቃ መጠበቅ ጥጆችህን በቃ በስነ ስርዓት ማለት እንደዛ ካልክ እኔ ቤት እንደው ያለውን ነገር በሙሉ አርግልሃለሁ። ግን ቀሪል ምን እንዳለችኝ ሰማሽ? ምን አለች? ቀሪል ምን አለች መሰለሽ? ግድግዳ ሰፈርስ ነው እንዲያደርግ እንግዲህ ምን መስሎ ነው ተጨማምታችሁ ያደረሰማን መስሎኝ እንዲሁ ምኑ ግቡነሃ እንዲሁ ሌላ ነገር ቀይረዋል። እንዴት ያለ ነገር ነው? እሷ እንደዛ ብላ እኮ ነው የነገረችኝ። አስፈረስኳቸው አያዘላለም ብላ እንዲሁ ምኑን ተምን ነው የምገጣጥመው አንተዬ? ምኑ እና በአንተ ነው የወጣ ያለችኝ ነገር ግድ አፍራሽ ነኝ ምን አውቄ እንግዲህ ዘመድህ ናት። በእኔም ቤት ገባ እንዴት ሆኖ አለች። በቃ እንዴት ሆኖ አሁን እንዲሁ ሰው እየመጣ ሲጠይቃት እንዴት ሆኖ ነው ይሄ እዚህ ተዘብቦ አለች። በቃ እና ምንም ሳትነካ ታድር ከዘላለም እንደው እንዴት ያለ ነገር ኧረ እንዴት አይነት ሰው ነህ አንተስ? እንዴት ማድረግ ነው የሚሻል? አስመንቅረን ተልጆቿ ዘንድ ያስወጥተን ተልጆቿ ጋራ ተልጆቿ አስመንቅረን ነው የምናወጣቸው። ምንድን ነው አስመንቅረህ ደግሞ? ምንድነው አስመንቀራት? እኔም እሺሻል እኔም ብያለሁ እቺን እንደምታመጣ እኔም አትስማት። እሷ አንድን እኔ ብወጣ እንደው መሳናራተን በደንብ አሰጣም አውቃ ነው። ሲጀመርም እኔና ዘላለም ስለተግባባን ምናምን ስላየች ክፋት ይዟት ቀናት ይዟት ነው ቀንታ ነው እንጂ ለአንተ አዝና እንዳይመስልህ። ቀንታ ነው እንጂ አዝና እንዳይመስልህ። እሷ ተቀምጣ እዚያው ዝም ብላ ዘመድ ቤት ስለቀረች እኔ ደግሞ ከቤተሰቡ የቤት ወጥቼ እዚህ ስለሆንኩኝ እንዴት አይነት ነገር ነው ዘላለም? እኔ ደግሞ ደስ ብሎኝ እንደው አስፈርሻቸው አደርኩ ስትል ዘላለም እንደው አናቴ ፍረስ ይሄ ተንኮሉ እንዳሰብኩ ለዚህ አይ ወሽታለ አይ ነው ዳያስ ወግዲ ፈገግ እንደው ከክላቴ እንደው ምን ግድግዳው ላይ ምን አስወሰደህ? ያፈረስከው ሌላ ነው ዘላለም። እውነታቴ አናቴን ያፍርሰው አልኩ። ዋ እናችን የመሰለች ለምለም ሴት አጠገብ ላይ ተኝታ እንዴት አይነት በሽታ ነው? እንዴት አይነት ጥላ ነው ይሄ? እስቲ ተረጋጋ። ይሄ ምን የሚሉት ህመም ነው? ለምለም እንዲህ ለምን አንተ ይልቅን አሁን የጨነቀኝ እዚያ የልጁ ነገር ነው። እንዴት ነው የምናረገው? ሌላው አይጨንቀም። እንደው ሁሉ ነገር እንትን ያለ መሰላት ዝም ቀንታ ነው። እሷን አትስማት። ደግሞ እንዴ እንትላል መንቀራና መንቀራን ተናሎዮች ባካፋና ባጓማኑ አስፈንቅር ወዲያ መንቃሪው ማን እንደሆነ እናያለን። አለችኝ እንጂ ወይ ጉድ! በልስ እሱንም ጓሮውን ምኑንም አሳየው። አብሮህም ይዋል እንዳይከፋው። እሺ አባቱ እንትን ብሎት ነው ዞሮ እንትን እስከሚል ድረስ አሳይው። አንቺ ቆሞኝ አባቱ አስከፍቶ ነው አባቱ አስከፍቶት እኔን ብሎ ደግሞ ወደ ልጅ እንትን ብሎ ነው እንጂ ጠመንጃውን ተማስቀጥቀጥ በፊት አይሽ መጀመሪያ አባቱ ሽሽካካደን እንዴ ነገር አታስብ። ጠመንጃ ማስቀጥቀጥ የሚባል ነገር የለም። ያ ጠመንጃ እኮ ሳላስቀጠቅጠው መጀመሪያ እንጂ አንተ አለበኛና ወደጀ አተ ምንድን ነው ግን ምን ሆኖ እንደዚህ የዘጋጋ? ምን ሆኖ እንዲቆላለፈህ ዘላለም? ምን እቺ አንተ ተወኝ እስቲ ኦሮዲያ ሰፈር ደግሞ ደምቋል። ሰፈርስ ደምቋል። ይሄንን ምን ጥሩ ይያለ
ሰው ይሁን እኮ ሳጠባው ምኑን እያለ እዚህ ነው። እንዴት አይነት እንደው ምን ባረግልኝ? እኔ አሁን እምልህ ይሄ እንግዲህ አባቱ ጋር ነው ጠበኛ ነው ያለች እዚህ ይቀመጥልህ። ታበኔም ቢሆን ያነጋግረኛል ይቀመጥ። እንደው ዝም ብለህ ገዳም ገባ ዘላለም ጠመንጃ ምናምን ብለህ በልብህ አታስበው። ተለው ላይ ማነው የስም ያልከኝ? ዳዊት ያው ዳዊት ያው ጠኛ ጠበንጃለሽ ያላዛዝ ጠበንጃ ነው። ጠመንጃውን ተው ወስደህ ያው አባቱን ወስደህ ሸሽቀቅ አድርገህ እኔ አውቅበታለሁ። አታውቅበትም? መተኮስ አላውቅም። እኔስ እንዲህ ያለ ነገር አይወድም። ምን ያደርግለታል? እንዲህ ያለ ለልጅ እንዲህ ነገር እና አባቱ እንግዲህ የሚያስከፉ ትቶት መጣ። የራሱ ጉዳይ። እኔ ስለ ልጁ ነው የምነግርህ። መቼ ነው አንተንም አመለኩስህ? መመልኮስ እኮ አለበት። ከዚህ በኋላ ቆመህ አገልግሎት ትሰጣለህ። የነፍስ አባት ትሆናለህ። ትጸልያለህ። ምን ትላለህ? ተቆይኝ ተሰው ጋር ተሴት ጋር መተኛት ይወዳል። አሁን የሚሰጠጥ እውነትህን ነው። እስቲ ቆይ ምግብ የመመገብ ጥቅሙ ምንድን ነው? ሆድህን ሲርብህ አትበላም? ይሄ እኮ ተፈጥሮ ነው። ዘላለም ምንድን ነው ተፈጥሮን ለምንድን ነው የምንሸሽ? ለምንድን ነው የምንዋሽ? እኛ ደግሞ የድሮ ሰዎች ነን። በቀልዱ በምኑም የምንናገረው ነገር ነው አይደለ? ወድጄ መስሎ ነው አይደለ? እኔ ለልጄ ለአንድ ልጅ አላንስም። እኔም ለአንድ ልጅ ስለማላንስ ሂጅ አባትን ታሳየኛለህ። አባትን በያላዛዝ ጠመንጃ ሸሽቀቅ አድርጌ እንዲህ አይነት ምንም ቢሆን አባቱ ነው። እንዲህ አይነት ምክር አይመከርም። አሁን አንተ አባትን እንደዛ አድርግ ብትባል ታደርጋለህ? እና መች አስከፈኝ? ቢያስከፋህ ካስከፈኝ ሸሽቀቅ አድርጌ ነውር ነው። ነፍስ ወቅ ነውር ነው። አባት አይመታም። ጠጀ እኮ የጠጀ እናትና ወድጄ መስሎ ነው ወይ? የጠጀ እናት ሁሉ ነገር ነው ቆላልፋ። እናንተ እንደተቆለፍክ ተድ እንደው የሚፈታው ጠፋ። ያንተ እኮ አሁን እኮ ይሄ ሌላ ጉዳይ እስኪ ተወኝ። የተደረገበት ነገር ነው ሁለዚህ እንደው መጣ እንዲህ ያለውን ነገር የምትዋል ይኸው ፈሰስ፣ ይኸው ደነዝዝ፣ ይኸው ቅንድብ ወደቅ፣ ይኸው አይንህ ራሱ ይኸውልህ እንዲሁ ተሰቅሎ ቀረ። እንዴት አይነት ነገር ነው ዘላለም? አረማመዱ ሁሉ ከተቀየረ ይኸው ከትከሻው ጎበጥ ጠቅ እንደው ፍታው እንጂ። ኧረ ግፍ ነው ዘላለም። ተው ግፍ ነው። ምን አለባት ነዘነዘኝ ልቅ አሁን ሀት ነው ወዴት ነህ? እንደው ወይ መድኃኒት ሀት ነህ ወደ ቤት አንድም ካስከፋኝ ግን ሰው የማይደርሰኝ እኔስ ኧረ እንደዚህ አይነት አስተሳሰብ አሁን ለዚህ መሰለሽ እንደዚህ አይነት ምክር ተመክሯል። ወስታሩ እንዴ ሙሰኩ ነው ቁመቱ እንደው ዝም ብሎ ረዝሞ ነው እንጂ እስቲው ምን አንተ ማዘው መስለህ ነው እንደ ምን ልበልህ እያ ወደ ቤት አንድ ሳልጠይቃት አንተ ዘመዷ መጣ ይሆን? የሷ ዘመድ ነበረች። የማን የሳይ ቀደም ልጁን ይዛ የመጣችት እሷ አይደል? ልጁን ይዛ የመጣችት እሷ አይደል? ዘመድ በሌላ በኩል ደግሞ የምትዛመዳት አለች። በሌላ የሩቅ ዘመድ ናት። እንትን እንደ ጓደኛ በለው እንደ ጓደኛ ነው። እና እዛው አብረው ነው ያደጉ እና ወይ ሲዋደዱ እኮ በጣም ወይ ሲዋደዱ ማታውቀው ታሪክ ልጅየውን ሳታውቅ ዘመድ ይቱን አወካት አይደል? ይኸው ዘመድ ነው። እኛ እኮ ዘመድ ተባብለን ነው ይኖር ለድንች ልያችሁ አጠራፍ ተም እና ድንች ሰጨን እንግዲህ ብለሽ እንግዲህ እሺ አሁን ዙሮ ነው ምሳችሁን ብሉና ወደ ጓሮ ይዘው ወዳንተ እሺ ወቀበጫኒ ዞረ ሰረፈኝ አብራ አድጋ አብራ በልታ አብራ ጠጥታ ይልቅ አሁን ትሄዳለህ የምትተውን አብረን የት ነው የምታዘግብተው? ወዴት ምንም እዚህ ሰዎቹ የላይኞቹ ሰዎች ስለተተኩ ሳይላቸው ስለቆዩ ይሄድኛል ልንወርድ። በቃ አንተ በቃ እዚህ ማሳው ላይ ቀረህ እኮ በቃ እዲያ ተወኝ ማና ትመጣለህ ትመጣለህ እንደው አይነህማ ደስ አላለኝ። እንደው ወስጄማ አርቄ ካልጋትኩህ እንደ ጥጃ አንተን እንደው እኔ ባልሰራብህ። ፀሐይ ነይ እስኪ አንቺ ጉደኛ ነይ እስኪ ኧረ ነይ እስኪ አስፈረስኩት ስትይ የነበረ እንደዛ አስፈረስኩት ምን አያልሽ? አስፈረስኩት እንጂ መች ዋሸሁ? እውነትሽን ነው? እውነቴን ነው እኮ። እና በአንተ ነው የወጣው የምትይኝ ጭጉት አስፈራሽ ነኝ ነው? ያንን ከጭቃ የተሰራ እኮ መደርደሪያ ነው ያፈረሽ። ያንን እያየ ዝም ብሎ
ኧረ እንዲህ ይሄንን ነገር ስባለው እናንተ እንደው ይላል በቃ ያዝናል ዝም ብሎ ይተክዛል ዝም ብሎ ያን እያየ እኔም ለካ ልታዩ አልኩኝ ያንን እያየ ነው ወዲያን አፈርስልኝ ብዬ እንደው ከበደኝ ይሄንን እኔ ሌላ ነገር አድርጌ እሰራዋለሁ ይሄን ከበደኝ አለበለዚያ እኔ በቃ ምናምን ብዬ ስለው እሺ በቃ አንቺ ካልሽ ብሎ አፈረሰ እና እኔ ያስፈራሽኝ ያንን እያየ ምኑን ነው በእኔ ወጣሽ ያንንስ ማፍረሱ ትዝታያ ነው ምን ነው እሷን ይመስለኛል ምናምን እያለ ሲል ነበረ ያንንስ ማስፈረሱ ይቀላል ነገር ሆኖ ነው እንዴ የዘፈን መጀመሪያው እስከስነዋል የዛ ብዬ እኮ ነው እንዲሁም ማታመጪው ነገር ይችን ከማፈረሰ እንግዲህ እሷን የሞተ ሰው እንግዲህ አያስብም በቃ እሷን የሚመስል ነገር ከዛ ቤት እንዲጠፋ ፈልጌ ነው እኔ እንደው እሱን እንደዛ እንደው ሌላውን ዋናውን ነገር ማስፈረስ አቅቶሽ ነው ዋናውን እስቲ ያንዱ ተወኝ እስቲ ያንንም እንደው ጎረሞኛል እንደው ምን የኖረ ነገር እሷን እያሰበ ያንን እያየ እንትን ስለሚል በቃ ስለሚረበሽ ዝም ብሎ እንደሌላ ነው የሚያደርገው ከዛ ያንን በልና ይሄ ነገር ከበደ ምናምን ብዬ ያን አስፈረስኩት እሺ አለ አብረን አፈረስን አንድ ቀን ሙሉ ቀን ነው ያልንበት ስንለፋበት ወይ ጉዴ እንደው አንቺ ሴታ ለሴት ይጠፋታል ብላኛው እኮ እንደው ማስተያየት እንደው ማስተያየት አቃተሽ ያልሞከርኩት አለኝ ያያስቲቶኝ ይሄንንም እንደው እኔ ደስ ብሎኛል በቃ አፈረሰ እኮ እንግዲህ በቃ እንግዲህ ያ እንግዲህ እሱ ነው የሚያውቀው ይቺን መጀመሪያ ራስ ለኔ ደስ ብሎኛል እሷ እንዳያስታውሳት ነው እቃውን ዝም ብለሽ ልታስወጪ ወይ ያን ነገር ባየቁ በቃ ፍለሽ እዛ ነው የሚቀመጥ ዝም ብሎ የፈለገውን ቢያረግ ያቺ ፀይ እንግዲህ እኮ ስትኖር ጉድ ስትል ከዚህ እቃውን አውጥቶ ከዚህ ምናምን እያለ በቃ እኔ እንትን አለ ወይ መድኃኒት አለ አሁን ብለሽ ደግሞ ቤቱን ልታስፈርሽዋ ቤቱንም እኮ ከሷ ጋር ነው የሰራው ቤቱንስ እናፈርሰውም አቅምም የለንም ትንሽ አጠረቃቅመን ማደስ ነው እንጂ ቤቱንስ እናፈርሰውም ይኖረ ቤት ምን አድርገን እናፈርሰዋለን ብለን እና ያን ብዬ ነው ይሄን ነው ከዚህ በላይ ደስታ አለ እንዴ እውነትሽን ነው ይሞት ኧረ ተቀልሽ በዛ እኔ ብርቁ ነበር ሲቀልደኛ የኖረ እንዳው ወንጀ ደግሞ ሌላ ቀልድ የምን ቀልድ ነው ቁም ነገሩን ቀልድ አደረግሽው ትልቅ ደስታ ነው እንጂ እውነትሽን ነው ይሞት ትልቅ ደስታ ለውጥ አይተሽን ያከፈረሰ በኋላ አሁንማ ፀሐይ ይሄን አምጪልኝ ፀሐይ ይሄን አምጪልኝ ነው የሚለኝ እውነትሽን ነው ይሞት እና እንደዛ እኔ ለዛ ነው አብራችሁ የምትበሉ እራት ብላ አዎ አሁንማ ቡራኬም ቁርስ አድርጎ እሱ ተመብላቱ በፊት ቡራኬም የሚሰጠኝ እሱ ነው ዞሮ አያተውማ ተደማምሯል ታጎርሻል ማጉረስማ እንዴት አድርጌ እጄን እንዴት አድርጌ እሱ ላይ እንዴ አረጋዋለሁ ብለህ ነው አክተው እሱንስ እንደ እሱስ ቀስ በቀስ ይሁን አንተ ማለትም ጀምረሻል